ፊልማችን የሚጀምረው በሩሲያ የምትኖር ዶሚኒካ የምትባል አንድ ወጣት ሴትን እያስመለከተን ነው። ዶሚኒካ በሩሲያ ውስጥ በሚገኝ አንድ ትልቅ ቲያትር ቤት ውስጥ በጣም ችሎታ ያላት ዳንሰኛ ነበረች። በውበቷና በሚያስደንቅ የዳንስ ችሎታዋ ብዙ ሀብታሞችንና ባለስልጣናትን በፍቅሯ ጠብ ነበር የምታደርጋቸው። ዶሚኒካ በዚህ ቲያትር ቤት ተቀጥራ በዳንሰኛነት መስራት ከጀመረች በርካታ ዓመታት አልፈዋታል። ምክንያቱም እናቷ መንቀሳቀስ የማትችል የሰውን እርዳታ የምትሻ በመሆኗ ቲያትር ቤቱ ደግሞ ነፃ መኖሪያ ቤትንና የሕክምና ባለሙያ ለእናቷ መድቦላት ነበር። ስለዚህ ይህን ጥቅሟን ለማስጠበቅ ለበርካታ ዓመታት በዳንሰኝነት አገልግላለች። አሁንም እያገለገለች ነበር። ግን ባልተለመደ ሁኔታ አንድ ቀን እንደ ወትሯ የዳንስ ስራዋን ከጓደኛዋ ጋር በምታቀርብበት ጊዜ እግሯ ላይ ወጥቶ ሰቅጣጭ በሆነ ሁኔታ ይሰብራታል። በዚህም ለበርካታ ወራት ሆስፒታል ገብታ ተሰቃየች። ከ3 ወራት የሕክምና ትግል በኋላ ዶሚኒካ ቆማ መራመድ ቻለች። ነገር ግን የምትወደውና ለረጅም ጊዜ ስትሰራ የነበረው የዳንስ ሙያዋን እርግፍ አድርጋ ለመተው ትገደዳለች። ከዛም ዶሚኒካ ወደ ቤቷ ስትመለስ አጎቷ ኢቫን ሊጎበኛት መጥቶ ነበር። ኢቫን የሩሲያ የኢንተለጀንስ ወይም የስለላ መስሪያ ቤት ምክትል ዳይሬክተር ነበር። በስራው ብዛትም እምብዛም ጠይቋቸው አያውቅም። ነገር ግን አሁን ከስንት ዓመታት በኋላ መምጣቱ በጣም ገርሟቸዋል።